ሞጁል 7 በራስዎ እና በደንበኞች ላይ አደጋዎችን ይከላከሉ። ዓላማ ተንከባካቢዎችን ደህንነቱ የተጠበቀ አካባቢን ለመፍጠር እና ለማቆየት አደጋዎችን ለመከላከል እና የሥራ ቦታ የደህንነት ደረጃዎችን ለመጠበቅ ዕውቀት እና ችሎታዎችን ማስታጠቅ ነው። ትምህርት 1 አደጋዎችን መከላከል እና ደህንነቱ የተጠበቀ አካባቢን መጠበቅ። ትምህርት 2 የሥራ ቦታ ደህንነት እና አደጋ መከላከል። ትምህርት 3 የሥራ ቦታ ደህንነት። ትምህርት 1 አደጋዎችን መከላከል እና ደህንነቱ የተጠበቀ አካባቢን መጠበቅ። ዓላማ ይህ ትምህርት ተንከባካቢዎችን በቤት ውስጥ፣ በሥራ ቦታ ሊደርሱ የሚችሉ አደጋዎችን መለየት እንዲችሉ በዕውቀት እና በክህሎት ያስታጥቃል። ደግሞም ለደንበኞች እና ለራሳቸው ደህንነቱ የተጠበቀ እና ደህንነቱ የተጠበቀ አካባቢን ማረጋገጥ ያስተምራል። ደህንነቱ የተጠበቀ እንክብካቤን ለማቅረብ አደጋዎችን መከላከል አስፈላጊ ነው። ለደህንነት ስጋቶች ሁልጊዜ ንቁ ይሁኑ እና ከተቻለ አደጋን ለማስወገድ ከደንበኛው ጋር ይስሩ። አደጋውን መፍታት ካልቻሉ ወይም ደንበኛው እምቢ ካለ ወዲያውኑ ለሚመለከተው ሰው ያሳውቁ። የሥራ ቦታውን የደህንነት ሰነዶችና የሪፖርት አቀራረብ ሂደቶች መረዳትዎን እና መከተልዎን ያረጋግጡ። ማንኛውንም የደህንነት ስጋቶች፣ የደንበኛ ሁኔታ ለውጦች ወይም የእንክብካቤ እምቢተኝነትን ለሚመለከተው ሰው ሁልጊዜ ያሳውቁ። የእርስዎ ደህንነት እና ደንበኛው ቅድሚያዎች ናቸው። ለደንበኞችና ተንከባካቢዎች ደህንነቱ የተጠበቀ አካባቢን ለማረጋገጥ የደህንነት አደጋ ማረጋገጫ ዝርዝር፣ የደንበኛውን የአደጋ ጊዜ መርሃ ግብር ይገምግሙ፣ እና በውስጥም ሆነ በውጭም ብርሃን ያላቸው የእግረኛ መንገዶችን መጠበቅ። ወለሎች ከተዝረከረኩ መጸዳት አለባቸው። ቁርጥራጭ ምንጣፎችን ማስወገድ። ደረጃዎች የእጅ መያዣ ሐዲድ ይኑራቸው። ትክክለኛ የግል መከላከያ መሳሪያዎች (ፒፒኢ) መኖራቸውን ማረጋገጥ። የሕክምና መሳሪያዎችና ቁሳቁሶች በጥንቃቄ መቀመጥ አለባቸው። ሹል ነገሮች ግን የታሸጉ እና የኦክስጅን ቱቦዎች ከንክኪ የጸዳ መሆን አለባቸው። የደህንነት እርምጃዎች በኦክስጅን ዙሪያ ማጨስን መቆጣጠር፣ ትክክለኛ የመድኃኒት ማከማቻ እና የኤሌክትሪክ ዕቃዎች በጥሩ ሁኔታ ላይ መሆናቸውን ማረጋገጥን ያካትታሉ። የተባይ መቆጣጠሪያ፣ ተግባራዊ የእሳት ማጥፊያዎችና የሚሰሩ የጭስ ማንቂያዎች ለደህንነት አስፈላጊ ናቸው። ትምህርት 2 የሥራ ቦታ ደህንነትና አደጋ መከላከል። ዓላማ የአካባቢ፣ ኬሚካላዊ እና አካላዊ አደጋዎችን ጨምሮ የተለያዩ የሥራ ቦታዎችን አደጋዎች የማወቅ ችሎታ ማዳበር እና የአደጋ ወይም የአካል ጉዳት አደጋዎችን ለመቀነስ የመከላከያ እርምጃዎችን መተግበር። የኦክስጅን ደህንነት። ኦክስጅን በጣም አስፈላጊ ሕክምና ነው፣ ነገር ግን እሳትን ሊያስነሳ የሚችል ነገር ነው። ሁልጊዜ በሥራ ቦታ የደህንነት ሂደቶችን ይከተሉ። ኦክስጅን ቢያንስ 5 ጫማ ከእሳት መራቅ አለበት እና 25 ጫማ ከአጫሾች መራቅ አለበት።
ደንበኞች ተቀጣጣይ ምርቶችን ማስወገድ እና ኦክስጅንን ሲጠቀሙ በጭራሽ ማጨስ የለባቸውም። የኦክስጅን ታንኮችን በጎናቸው ወይም በመደርደሪያ ላይ በጥንቃቄ ያከማቹ። ኦክስጅን የሚቀመጥባቸው ክፍሎቹ በትክክል መተንፈሳቸውን እና የኦክስጅን ገመዶች በቀጥታ ወደ ግድግዳ መስካታቸውን ያረጋግጡ። ኦክስጅን ገመድ እንዳይጠልፉ። የመሰናከል አደጋዎችን ለማስወገድ የኦክስጅን ቱቦዎችን ያረጋግጡ እና ያስተካክሉ። ኦክስጅን ገመድ እንዳይጠልፉ የኦክስጅን ቱቦዎችን ያስተካክሉ። የመሰናከል አደጋዎችን ለማስወገድ የኦክስጅን ቱቦዎችን በመደበኛነት ያረጋግጡ እና ያስተካክሉ። የመሰላል ደህንነት። ሁልጊዜ የሥራ ቦታ መሰላል ሕጎችን ይከተሉ። መሰላሉን በተረጋጋ ሁኔታ ይዘርጉት እና በሚወጡበት ጊዜ ከመሰላሉ ፊት ለፊት ይሁኑ። ከላይ ባሉት 3 እርከኖች ላይ አይቆሙ። ከመጠቀምዎ በፊት መሰላሉ ችግር እንደሌለበት ያረጋግጡ። የሚንሸራተቱ ጫማዎችን አያድርጉ። በመሰላሉ ላይ ያሉ መሳሪያዎችን አይያዙ እና የብረት ደረጃዎችን ከኤሌክትሪክ ያርቁ። መሰላሉን በትክክል ያስቀምጡ። የእሳት ደህንነት። የጭስ ጠቋሚዎችና የእሳት ማጥፊያዎች እየሰሩ መሆናቸውን ያረጋግጡ። በየጊዜው ይፈትኗቸውና ተጨማሪ ባትሪዎችን ያስቀምጡ። አስፈላጊ ከሆነ የሚያጨሱ ደንበኞችን ይቆጣጠሩ። ሁልጊዜ ምድጃዎችን ያጥፉና የሚበስል ምግብ ያለ ምንም ክትትል አይተዉት። የሙቀት ማሞቂያዎችን ከሚቃጠሉ ነገሮች ያርቁና በማይጠቀሙበት ጊዜ ያጥፍቸው። ማንኛውንም የእሳት ደህንነት ጉዳዮችን ሪፖርት ያድርጉ። የኤሌክትሪክ ደህንነት። የቤት ውስጥ መገልገያዎችን በየጊዜው ያረጋግጡ። የኤሌክትሪክ መገልገያዎቹን ከእርጥብ ቦታዎች ያርቁ። የተበላሹ ገመዶችን ከመጠቀም ይቆጠቡ። በመታጠቢያ ቤቶች ውስጥ የመሬት ሰርክ (GFCI) ይጠቀሙ። የኤክስቴንሽን ገመዶችን እንደ ቋሚ ሽቦ በጭራሽ አይጠቀሙ። ምንጣፎች ስር የኤሌክትሪክ ገመድ ከማድረግ ይቆጠቡ። የኤሌክትሪክ አደጋዎችን ለሚመለከተው ሰው ይመዝግቡ እና ያሳውቁ። የጦር መሳሪያ ደህንነት። አንድ ደንበኛ የጦር መሳሪያ ባለቤት ከሆነ ወይም ከያዘ፣ እርስዎ ባሉበት ጊዜ መሳሪያውን የት እንደሚያስቀምጡት ከደንበኛው ጋር ይወያዩ። ስምምነት ላይ መድረስ ካልቻሉ፣ የእርስዎን አለቃ ወይም ተገቢውን ሰው ያሳትፉ።
አደጋዎችን ለመከላከል የደህንነት ቁልፎችን መጠቀምን ማበረታታት እና የአካባቢ የሸሪፍ ዲፓርትመንቶች ነፃ መቆለፊያዎችን ወይም የደህንነት ክፍሎችን የሚያቀርቡ ከሆነ ለማጣራት ይጠቁሙ። የመርሳት ችግር ወይም የአእምሮ ህመም ችግር ያለባቸው ደንበኞች የጦር መሳሪያ መያዝ የለባቸውም። ማንኛውንም የጦር መሳሪያ ስጋት ለተቆጣጣሪው ያሳውቁ። የእንስሳት ደህንነት የቤት እንስሳትና የእንስሳት እርባታ የደህንነት አደጋዎችን ሊያስከትሉ ይችላሉ። ወደ እንስሳ ከመቅረብዎ በፊት ሁል ጊዜ ባለቤቱን ይጠይቁ እና የሚበሉ፣ የሚተኙ ወይም የሚፈሩ የሚመስሉ እንስሳትን ከመንካት ይቆጠቡ። የማስጠንቀቂያ ምልክቶችን ይመልከቱ። ለምሳሌ የድመቶች የሚወዛወዙ ጅራቶች ሊነክሱ ወይም ሊቧጭሩ ይችላሉ። ከተነከሱ ቁስሉን ወዲያውኑ ይጠቡ እና ለተቆጣጣሪው ያሳውቁ። የቤት እንስሳዎችም የመሰናከል አደጋዎች ሊሆኑ ይችላሉ፣ ስለዚህ ቦታቸውን አይንኩ። ቤቱ ከእንስሳት ቆሻሻና ተባዮች የጸዳ መሆኑን ያረጋግጡ። ደንበኛ የራሱን እንስሳት መንከባከብ ካልቻለ ለተቆጣጣሪው ያሳውቁ። የቤት እንስሳት እንክብካቤ የግዴታው አካል አይደለም፣ ነገር ግን ደንበኛው እንስሳትን ከያዙ ሁልጊዜ ጥሩ ንጽህናን ይለማመዱ። የመንዳት ደህንነት ሁልጊዜ ቀበቶውን ያድርጉ። በተጽዕኖ ስር አይንዱ። ተሽከርካሪውን ይንከባከቡ። ጎማዎችን ይፈትሹ። በተፈቀደዎት ፍጥነት ያሽከርክሩ። ከሌሎች መኪኖች በተለይም በመገናኛዎች ላይ ደህንነቱ የተጠበቀ ርቀት ይጠብቁ እና ትኩረትን የሚከፋፍሉ ነገሮችን ይቀንሱ። በሚያሽከረክሩበት ጊዜ በእጅ የሚያዝ ስልክ በጭራሽ አይጠቀሙ እና ከደከመዎት እረፍት ያድርጉ። ትምህርት ሶስተኛ የሥራ ቦታ ደህንነት ዓላማ ተንከባካቢዎችን በሥራ ቦታ የሚከተሏቸውን ተግባራዊ የደህንነት ፕሮቶኮሎች እና መመሪያዎችን ይማራሉ። ይህ ትምህርት የደህንነት እርምጃዎችን ከዕለት ተዕለት እንክብካቤ ተግባራት ጋር የማዋሃድ አስፈላጊነት ላይ ያተኩራል። በሥራ ቦታ ላይ ብጥብጥ violence in the workplace የኤልቲሲ ሰራተኛ እንደመሆኑ ሁልጊዜ ከደንበኞች፣ በቤት ውስጥ ካሉ ሌሎች ሰዎች ወይም ከአካባቢው ከሚመጡ ሰዎች ሁከትና ጥቃቶች እንደሚመጡ ማወቅ አለቦት። እነዚህን ሁኔታዎች እንዴት መቋቋም እንደሚቻል ነቅቶ መጠበቅና ግልጽ የሆነ እቅድ ማውጣት አስፈላጊ ነው። የረጅም ጊዜ እንክብካቤ መስጫ ተቋማት ለደንበኛ ጥቃት ምላሽ ለመስጠት፣ ሌሎች ነዋሪዎችን ለመጠበቅና አስፈላጊ ሆኖ ሲገኝ የእንክብካቤ ቡድኑን ለማሳወቅ የተመዘገቡ ሂደቶች ሊኖራቸው ይገባል።
የጥቃት ታሪክ ያላቸው ደንበኞች ጠበኛ ባህሪን ለመቆጣጠር እንዲረዳቸው በእንክብካቤ ዕቅዳቸው ውስጥ የተወሰኑ ስልቶች ይኖራቸዋል። ማንኛቸውም የአመጽ ድርጊቶች ከተከሰቱ በፍጥነት ለአለቃ ያሳውቋቸው እና ካስፈለገም የዋሽንግተን ዲኤስኤችኤስ የስልክ መስመር በ1-800-562-6078 ወይም የሕግ አስከባሪ አካላትን ያግኙ። በአደጋ ጊዜ ለአስቸኳይ እርዳታ ሁልጊዜ 911 ይደውሉ። የደንበኛ መጥፎ ባህሪያትና አመለካከቶች። አንዳንድ ባህሪያትና አመለካከቶች አንድ ሰው ጠበኛ ወይም ጠበኛ የመሆን አደጋ ላይ መሆኑን ሊያመለክቱ ይችላሉ። አንዳንድ የማስጠንቀቂያ ምልክቶች የሚከተሉት ናቸው። የአደንዛዥ ዕፅ አላግባብ የሚጠቀሙ፣ የጠብ ታሪክን ያላቸው፣ ከእውነታው የራቁ ፍርሃቶች የሚያጠቃቸው፣ ሌሎችን የሚወነጅሉ፣ ቂም የሚይዙ፣ ስሜታቸው በቀላሉ የሚለዋወጡ ሰዎች፣ ሆነ ብለው ሌሎችን የሚያስፈራርን ወይም ከማህበራዊ እንቅስቃሴዎችና ግንኙነቶች የሚርቁ ሰዎችን ያካትታሉ። እነዚህም ባህሪያት ማወቅ ጥቃትን ለመከላከል እና ደህንነቱ የተጠበቀ አካባቢን ለመጠበቅ ይረዳል። አንድ ሰው ጠበኛ ወይም ጠበኛ ሊሆን እንደሚችል የሚያሳዩ የቅድመ ማስጠንቀቂያ ምልክቶች ከፍ ያለ ድምፅ፣ መንቀጥቀጥ ወይም የተቆለፈ ጡንቻ፣ መወዛወዝ ወይም ጣት መምታት፣ ከመጠን በላይ መጨነቅ፣ መንቀጥቀጥ እና ንዴት፣ ማጉተምተም ወይም ማጉረምረም ሊሆኑ ይችላሉ። እነዚህ ባህሪያት እየጨመረ የሚሄደውን ብስጭት ወይም ጥቃትን ሊያመለክቱ ይችላሉ። ይህም ተጨማሪ ግጭትን ለመከላከል ጥንቃቄና ጣልቃ ገብነት አስፈላጊ መሆኑን ያመለክታሉ። የጥቃት ወይም የጥቃት ባህሪ ምላሽ መስጠት። አስቸጋሪ ጸባይ ያላቸውን ደንበኞች እንዴት እንደምንይዝ ደመ ነፍስዎ ይመኑ። የደንበኞችን ዛቻ ችላ አይበሉ። ሊከሰት የሚችለውን አደጋ በመገምገም ቀደም ብለው ምላሽ ይስጡ። በጥቃት አፋፍ ላይ ያሉ ግለሰቦች 3 አማራጮች አሏቸው። ማጥቃት፣ ማፈግፈግ፣ ወይም ስምምነት ማድረግ። ግባችሁ ሰውዬው ወደ ኋላ እንዲያፈገፍግ ወይም እንዲስማማ ማበረታታት ነው። መባባስ በማስቀረት እና ደህንነትን በማረጋገጥ ነው። 1. ለምን የአመጽ ባህሪ እንደሚፈጠር እወቅ። ድንገተኛ የጥቃት ወይም የጥቃት ባህሪ በመድኃኒት የጎንዮሽ ጉዳቶች፣ ኢንፌክሽኖች ወይም የጤና ሁኔታዎች ምክንያት ሊከሰት ይችላል። ሁልጊዜ በመጀመሪያ የሕክምና መንስኤዎችን ያስወግዱ እና ደንበኛው ደህንነትን ለማረጋገጥ በሚያስፈልግበት ጊዜ አፋጣኝ የሕክምና ክትትል እንዲያገኝ ከተንከባካቢ ቡድን ጋር ያማክሩ። 2. አደጋ ላይ ነን ብለው ካላሰቡ፣ ጠበኛ ባህሪን ለመቆጣጠር ተረጋጋ እና ራስዎን ይቆጣጠሩ። ደንበኛውን ንገሩ። አንተ እዛ ያለኸው ደንበኛው ለመርዳት እና ስጋቱን ለማዳመጥ እንደሆነ። ተገቢ ያልሆነ ባህሪን ሳያበረታቱ ስሜታቸውን ያረጋጉ። ኃይለኛ የሰውነት ቋንቋን ያስወግዱ እና አስተማማኝ ርቀትን ይጠብቁ። ከተቻለ ይቀመጡ። የተናደደን ሰው በጭራሽ አይንኩ እና ባህሪው ተቀባይነት እንደሌለው በመንገር ግልጽ ገደቦችን ያዘጋጁ። ሁኔታው ተባብሶ ከቀጠለ ሁልጊዜ የመውጫ ስልት ይኑርዎት። 3.
አደጋ ላይ እንዳሉ ከተሰማዎት ወይም ጥቃት ሊደርስ ነው ብለው ካሰቡ። አደጋ ላይ እንዳለህ ከተሰማህ ወይም ሁከት እንደቀረበ ከተሰማህ፣ በተረጋጋ ሁኔታ ጀርባህን ለሰውየው ሳትሰጥ ቀስ ብለህ አካባቢውን ልቀቅ። አደገኛ ቦታዎችን ያስወግዱ፣ እንደ ደረጃዎች ወይም መሳሪያ ያላቸው ቦታዎች። አንዴ ደህና መሆኑን ካወቁ በኋላ አስፈላጊ እርዳታ ይጠይቁ። 911 ይደውሉ። የአደጋ ሪፖርትን ያጠናቅቁ እና ሪፖርት ለማድረግ መመሪያዎችን ይከተሉ። በደንበኛ ላይ የሚፈጸም ጥቃትን ካዩ ወይም ከጠረጠሩ። በደንበኛ ላይ ጥቃትን ከተመለከቱ ወይም ከተጠራጠሩ፣ እርስዎ የታዘዙ ዘጋቢ ነዎትና በሕግ ሪፖርት ማድረግ አለብዎት። በኤልቲሲ ማዕከላት ውስጥ ላሉ ተጋላጭ አዋቂዎች፣ በቤቱ ውስጥ የሚኖሩ ከሆነ ዲኤስኤችኤስ በ1-862-6078 ወይም 1-866-363-4276 ይደውሉ። ማንኛውም የተጠረጠረ አካላዊ ወይም ወሲባዊ ጥቃት ለሕግ አስከባሪ አካላት ሪፖርት መደረግ አለበት። ማንም ሰው ወዲያውኑ አደጋ ላይ ነው ብለው ካመኑ 911 ይደውሉ። እንኳን ደስ አለዎት! አሁን ሞጁል 7 ጨርሰዋል። እባክዎን ጥያቄዎችን ይስሩ።